ነፃነትና የነፃነት ሚስቱ ባለቤቱ ተጋጭተው ደወሉልኝ ለኔ ማለት ነው። እዛ ሲኖር ግን የነበረውን ጊዜ በተለይ አራቱን ዓመት ደስተኛ አልነበረም። የመጨረሻዎቹን አራት ዓመት እንደው ነፂ በህይወት እያለ ካጫወተሽ ከነገረሽ። ሰላም እንዴት ናችሁ? ውድ የግሩም ለማ ዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን በፍጹም እንዳትረሱ። እስከ መጨረሻ አብራችሁን ቆዩ። አዎ የዛሬ 4 ዓመት ገደማ አካባቢ አሞት ነበር። ወደቀ ተባለና ይሄ አሁን አይሲኤምሲ ሆስፒታል ገባ ማለት ነው። ብዙዎቻችን እንደምናውቀው አርቲስት ነፃነት ወርቅነህ ወይም የቤተሰብ ጨዋታ አዘጋጅና አቅራቢ እሱ በሞት ከዚህ ዓለም ከተለየ በኋላ ብዙ ስለሱ የተወሩ ነገሮች አሉ። በትናንትናው ዕለት ቤተሰቦቹ በሆነ ሚዲያ ላይ ቀርበው በነፃነት ሚስት በኩል ቅሬታ እንዳላቸው፣ በነፃነት ጓደኞች በኩል፣ በነፃነት አማች በኩል ቅሬታ እንዳላቸው ገልጸዋልና ወደ ሐሳባችን ከመግባታችን በፊት ቪዲዮን አይተን እንመለስ። አይዛኔ ወደ ቁልቢ ነበርኩኝ እኔ ተደወልልኝ እዛ። ከዛ ያንጀት መድማት ነው የተባለው ይዛኔ ለኔ እንደነገረኝ የሱን ህክምና ያኔ ነገረኝ። አንጀቴ ደምቷል እየደማ ነው አሉኝ አለ። ከዛ ያው በጣም አወራን። ከዛ በፊት እንትን አንልም እንዴት ነው ምን ይሻላል ታዲያ ሂድና እዛ ጥሩ ህክምና አለ እዛ መታከም አለበት ተባለ። ብዙም አልቆየም አሜሪካ ነገር ሄደ። የዛሬ 4 ዓመት 4 ዓመት ገደማ አካባቢ ነውና ሄደ። እዛ ሄዶ መልሶ እዛም ወደቀ አሜሪካ ውስጥ። አሜሪካ ቤት ውስጥ ወደቀብኝ አለች። ሐኪም ቤት ገባ። እዛ እንደምታውቀው አስተማሚ ምናምን ብዙ የለም ስራ ነው እና እዛ ያልተመቻቹለት ነገሮች ነበሩ። ምንድናቸው ያልተመቻቹለት ነገሮች? በወቅቱ ለኔ የነገረኝ በጣም አዝኗል። ብቻ እዛ ጋር ጥሩ ነገር አላገኘም። አሞታል ግን በቃ ከፍቶት ነው የመጣው። እዛ ሄደ። ተኝቶ ነበር። ተኝቶ እዛ ነው ጉበት ነው ብለው ያሉት ማለት ነው። ጉበቱ እንትን ብሏል ምናምን እና ከዘር ነው አለ ምናምን። ብቻ ትንሽ ተጋጩ ሁለቱ። ማናቸው የተጋጩ? ባልና ሚስቶቹ ማለት ነው። ነፃነትና የነፃነት ሚስቱ ባለቤቱ ተጋጭተው ደወሉልኝ ለኔ ማለት ነው። ሲደውሉኝ እሱ መቀየር አለበት አይነት ነው ወረፋ ያዝ ምናምን ሲባል የምናወራው ነገር አለ ስመጥቼሽ ከዛ ወረፋውን ይዤ እመጣለሁ የምናወራው ነገር አለ አለኝ ለኔ ማለት ነው። ከዛ በቃ መጣ። ሲመጣ ግን እኔ የዛኔ ያለቀስኩት በቃ። ለምን? ኤርፖርት ላይ እኔ አሁን ስልኬ ላይ ነበረ ቪዲዮ። ታሪኩ እንግዲህ እዚህ ነው የሚጀምረው። ነፃነት ታሞ ወደ አሜሪካ፣ ሚስቱና ልጆቹ አሜሪካ ነው የሚኖሩትና ወደዛ ወደ አሜሪካ ሄደ። ጠርጬው ነበረ ስቀበለው፣ ሁልጊዜ ሸኘዋለሁ፣ ሲመጣም እቀበለዋለሁ። ሳየው በቃ በጣም የሚያሳዝን ሆኖ ነው ያገኘሁት። በቃ አሁን ቪዲዮ ላይ አንዳንዴ በጣም ደክሞት ማለት ነው የደከመው ሰዓት የሆነ ጠባሳ ፊቱ በጣም ተጠብሶ ከንፈሩ ለምጽ ሆኖ በጣም የሚያሳዝን ሆዱ አብጦ እግሩ አብጦ በጣም በስቃይ ነው የመጣው። ተንቀጠቀጥኩ በቃ እኔ። ከዛ ወንድሜ ታናሼ ነበር ፊቱ እንዳታለቅሽ ምናምን ብሎኝ ተደብቄ መኪና ውስጥ አለቀስኩ። መቅረጽ ራሱ አልቻልኩም። ከዛ ቤት ሄድን። ሁሉም መጡ። ጸጉር ቆራጩ መጣ እግሩን እያሸን በበረዶ ምናምን በቃ አቢ ነበረ። አቢ ምግሩና ምናምን በቃ ምናምን ብለን እዛ ጋር በቃ አወራን። ከዛ በኋላ ነው እንትን ማለት አለ ተመልሼ ወደ አሜሪካ አልሄድም ማለት ነው። ተመልሼ ወደ አሜሪካ አልሄድም። ለምንድን ነው ተመልሶ ወደ አሜሪካ ያልሄደበት ምክንያቱ? እንደው ነፂ በህይወት እያለ ካጫው። እነዚህ ሁለቱም እዚህ ጋር እያወሩ ያሉት የነፃነት ወንድምና እህት ናቸው። በዚህን ልክ ወጥተው ዳፍረው ይሄንን ምስጢር አውጥተው እስከ መናገር የደረሱት በምን ኬዝ እንደሆነ ባላውቅም እስከ መጨረሻ ቪዲዮን ካያችሁት በጣም አስገራሚና ከባድ ነገር ነው የምትሰሙት በዚህ ቪዲዮ ላይ። እንግዲህ እኔ ባለፉት 4 ዓመታት ያለው የትዳር ሁኔታቸው እኔ በሱ በኩል ያለውን ነው ማቀው። እሱ ደስተኛ እንዳልነበረ ነው። ደስተኛ አይደለም። በትዳሩ ደስተኛ አይደለም። አንድ ላይ ይኖራሉ የሚል ተስፋም የለም እና መጨረሻ ላይ እሱም እንደነገረኝ ከሆነ የተግባቡት ኢትዮጵያ በሙያው እየሰራ ልጆቹን እንዲያሳድግ በፋይናንስ ሳፖርት እንዲያደርጋቸው ተግባብቶ እሷም እዛ ልጆቿን ቴክ ኬር እያደረገች እንደምትኖር ነው የተግባቡት እንጂ አንድ ቀን ተሰብስበን ወይ ኢትዮጵያ ወይ አሜሪካ አብረን በጋራ ልጆች እናሳድጋለን የሚል ነገር አንድም ቀን ብሎኛ አያውቅም። የላቸውም ነበር። የለም። ስለዚህ 4 ዓመት እኔ በጣም በእርግጠኝነት መናገር የምችለው ያው በወረቀት ደረጃ
ትዳሩ ያለው እንጂ ህይወት ያለው እሱ ደስተኛ የሚያደርገው ነገር የለም። ባይዞይ በዛም እዚህም ከአማቹ ጋር ሲኖር የነበረው ህይወት አጠቃላይ ጥሩ ያልነበረ ነው። ከትዳሩ ጋር ያለው ነገር 4 ዓመት ትክክል ያልነበረና ወደፊትም ተስፋ ያለው ያልነበረ። እዚህ ጋር ደግሞ በጣም ከባድ ነገር መጣ። ነፃነት እዚህ ኢትዮጵያ ውስጥ ሲኖር ለራሱ ቤት አልነበረው። የሚኖረውም ደግሞ ከአማቹ ጋር እንኳን እየኖረ በሰላም አይደለም ሲኖር የነበረው። እኔ እውነት ይሁን ፌክ ይሁን መጨረሻ ላይ እውነቱ መውጣቱ ስለማይቀር ማለት ነው። እንደዚህ አሁን እውነት ነው እና ወይ ውሸት ነው በማለት አይደለም እዚህ ጋር መከራከር ያለብን። አብሮ ለመኖር ብዙ በተለይ በሷ በኩል ብዙም ፕላንም እቅድም የላትም የሚል ነገር ነው ያለኝ። 4 ዓመት ከአማቹ ጋራ ደስተኛ አልነበረም ማለት ነው። ነፂ ከአማቹ ጋራ እንደሚኖር ነው የሚታወቀው። አንድ ቤት ውስጥ እንደሚኖሩ ነው የሚታወቀው። አሁን ቀብር የተቀበረበት ወይም ለቅሶ የወጣበት ወደ መሪ አካባቢ ያለ አንድ መኖሪያ ቤት ውስጥ አንድ ትልቅ ግቢ ተከራይተው እሱና አማቹ እንደሚኖሩ ነው የሚታወቀው። ትክክል ነው። ያው ምንድነው የነፃነት ባህሪ ስነ ልቦና የተገነባው አንደኛ ከአስተዳደጉ ነው የሚመነጨው ማለት ነው። አሁን እሱ እናቱን በጣም ይወዳል፣ አያቱን በጣም ይወዳል። ስለዚህ አማቹን በተሻለ መጠን በእናታችን ምትክ አይን ነው ለማየት የሚሞክረው። እዛ አካባቢ ያሉት ነገሮች ጥሩ እንዳልሆኑ እያወቀ ነገር ግን በእናቱ አይን እያየ ነው ያን ሁሉ 4 ዓመት ያሳለፈው። ግን ትክክለኛው ነገር ግን እንግዲህ አካባቢውን ሰው መጠየቅ ይቻላል። ነፃነት አንድም ቀን ለቤት ውሎ አያውቅም። በቤት ውስጥ ምግብ ሰርቶ በልቶ አያውቅም። የሚበላው በተለይ ከህመሙ በኋላ እህታችን ናት እያዘጋጀች እንትን የምትልለት ሆቴል ነው የሚበላው። በጊዜ ገብቶ አያውቅም። ምን ማለት እንዳለብኝም አላውቅም። ግን አንድ ማለት የሚፈልገው ነገር እንደዚህ ታዋቂ የምንላቸው ሰዎች ትላልቅ ቦታ ላይ ወጥተው ከፊት የሚታዩ ሰዎች ለኛ ምንም ችግር እንደሌለባቸውና ሁሉም ነገር የተሟላላቸው እንደሆነ እናስባለን። ነፃነት ቁጥር 1 ታዋቂ ሰው ነው። በዚያ ልክ ፈተና ነበረው፣ ችግር ነበረው፣ ደካማ ጎንም ነበረውና ሰው ምንም ታዋቂ ቢሆን ምንም እውቀት ያለው ቢሆን ያገኘ ቢሆን ደካማ ጎን አለው። ከፍ ባለ ቁጥር ደግሞ ከፍ ያለ ፈተና አብሮት አለ። የነፃነት ገመና የወጣው እሱ ስለሞተ ነው። እሱ ባይሞት አይወጣም ነበር። ይሄ ገመና ተሸፍኖ እስከ መጨረሻ ይሄድ ነበርና የሱን ገመናም ደግሞ ለማየት በጣም ብዙ ሰው በ20 ምናምን ሰዓታት ውስጥ ይሄን ያህል የኢትዮጵያን የሆነ ፐርሰንት ያህል ህዝብ ገብቶ ነው የተመለከተው ይህንን ቪዲዮ እና ታዋቂ ሰዎች የሚያሳልፉት የተሳካላቸው የምንላቸው ሰዎች በምን አይነት ስትራግል ውስጥ እያለፉ እንደሆነ በትንሹ በቀላሉ በዚህ መረዳት እንችላለን። ጠላት ደግሞ እንደዚህ አይነት ሰዎችን በጣም ያጠቃቸዋል፣ በጣም ይፈታተናቸዋል። ነፃነት ምንም ቢሆን ይሄ እንዳይወጣ ሸፍኖ ቆይቷል። ግን አንድ እኔ ቅር ያለኝ ነገር ቢኖር ነፃነት ፈተና የደረሰው ችግር የገጠመው ከባባድ ሁኔታዎችን እንደዚህ እያሳለፈ ገመናውን ሸፍኖ ካለፈ ያንን ሁሉ ሸፋፍኖ አልፎ ስሙን ከመቃብር በላይ አድርጎ ሄዷል። ያንን ደግሞ እንደገና ማፍረስ ጥሩ ሆኖ አልታየኝም። የሚዲያ ሰዎች እንደዚህ ስለቀሰቀሷችሁ፣ የሰፈር ሰው እንደዚህ ስለቀሰቀሷችሁ ምናልባት እንደዚህ ልታደርጉ ትችላላችሁ። የሚዲያ ሰዎች እንደዚህ የሚያደርጓችሁ ለነሱ ገቢ ብለው ነው። አሁን የነፃነትን ቪዲዮ ምንም ሰብስክራይበር የሌለው ሰው ሰርቶ በጣም ይታይለታል። ያንን ስላወቀ ሰው ሁሉ የነፃነትን ታሪክ እስከ መጨረሻ ጎርጉሮ ማወቅ ይፈልጋል። አሁንም ደግሞ ሌላ የሚሰራ አይጠፋም። በዚህ ኬዝ ደግሞ ስንት አይነት ሐሳቦች እንደሚንሸራሸሩ ልትገምቱ ትችላላችሁ። ባለፈው ራሱ ገና ሳይቀበር እንዴት አይነት ሐሳቦች ሲወጡ እንደነበሩ፣ አሁን ደግሞ ያ ሳያንስ ገመናውን ከስክራች እስከ ላይ በጣም ከባድ ቢያስቀምጡት እና ምስጢሩን ብደብቁት ይህንን ነገር በሌላ መንገድ ማስተካከል ይቻላል። በዛ መንገድ ቢያስተካክሉት ጥሩ ነበረ። ይሄ ነገር እንዳይስተካከል አይደለም ይሄንን እያልኳችሁ ያለው። ይሄ መንገድ አሁን የወጣበት መንገድ ትክክል አይደለም። ጥሩ ያልሆኑ ነገሮች ቢወጡ አሪፍ ነው። ግን ቤተሰቡ አለ፣ የሷ ቤተሰቦች አሉ፣ የሱ ቤተሰቦችም ደግሞ አሉ፣ ጓደኞቹ አሉ፣ የስራ ባልደረቦቹ አሉ። እነሱ በተገኙበት እነሱን በማውጣትና ይህንን ነገር ለእነርሱ ግልጽ በማድረግ ቢያስተካክሉት በጣም አሪፍ ነው። አሁን ከዚህ በኋላ በመውጣቱ ምንም የሚቀንስም የሚጨምርም ነገር አለ ብዬ አላስብም። አሁን ይህንን ተናግረዋል። ነገ 10-20 ሚዲያዎች ይጠሯቸዋል። 3 ወንድሞቹና 1 እህቱ ናት እዚህ የተገኘችውና
አራቱም 10 ሚዲያዎች ላይ ይጠራሉ። ገና አሁን ራሱ ስንት ወረፋ ተይዞባቸው እንዳለ እንደዚህ አይነት ነገሮች ሲፈጠሩ በጣም ይቀባበሉታልና ይሄንን ማወቅ ባይከብደን ብዬ አስባለሁ። ሚዲያዎች ሐሳባችንን አውጥተን እንድንናገር በሚገፋፉን ልክ ባንነዳ፣ ልባችን ያልተቀበለውን ወስደን ዝም ብለን ባናወራ ላለሁኝ በጣም አመሰግናለሁ። ሐሳብ አስተያየት ካላችሁ ደግሞ ይሄንን እንዴት እንደምትመለከቱ ኮሜንት ላይ አስፍሩልኝ። በቀጣይ በሌላ ቪዲዮ እመለሳለሁ። እስከዚህ ስለቆያችሁ ስለታገሳችሁኝ በጣም አመሰግናለሁ። ቪዲዮን ላይክ አድርጉ። ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረግ በፍጹም እንዳትረሱ።